ማን ደውሎ ነው? መቼስ ጋሼ ደውሎ አይደለም አይደል? አረ እንደሱ አይደለም። እንዴት አባዬን ስልክ ሳላነሳ ቀራለሁ? አምራን ነች። አምራን? የእሷን ስልክ ነው የማታነሳው? ምን ነው ሰላም አይደላችሁም እንዴ? ሰላሙን እስታዩ ብቻ። ለማንኛውም በዚህ ሰዓት ምንም አይነት ጭቅጭቅ መስማት ስለማልፈልግ ነው ስልክ ማላነሳው። ካልክ እሺ፣ ግን ለማንኛውም አያት ይወዳለች። አይፈረድባትም። እኔ መሰለ ጎረምሳ አግኝታ ምን ታድርግ ታዲያ? ምን ከመጀመሩ ነው ደግሞ እንዲህ ጉረኛ ይሆንከው? ኑሐሚንና ናሆም ልም ያለ ቅልጥ ያለ ፍቅር ውስጥ ገብተዋል ማለት ነው። ይህንን የሰማችው አምራን ደግሞ ዛሁና ንድድ ቅጥል ረር ብላለች። ይሄ የሆነው እንግዲህ ወይዘሮ ዝናሽም ያደረገችው ነገር ኑሮ አይደለም። አቶ ለይኩንም ቢሆን ኑሐሚንና ናሆም እንዲፋቀሩ ድሮ ነው ሲጥሩ የነበረው፣ ድሮ ነው ሲደክሙ የነበረው። አሁን ላይ ግን በሳቸው ሳይሆን ማለት ነው በራሳቸው እንግዲህ የሄዱት ለስራ ነው። ለስራ ከሄዱ በኋላ እንግዲህ የተፈጠረው ነገር በጣም ነው የሚገርመው ማለት ነው። እነሱ የሄዱት ለስራ ነው። ነገር ግን በቃ ትክክለኛና እውነተኛ ፍቅር ማለት እንደዚህ ነው፣ በራሱ ጊዜ ያብባል ማለት ነው። ናሆም የአምራን ጭቅጭቅ የአምራን ንዝንዝ መቆሚያ መቀመጫ አሳጥቶት ምርር ብሎት ነበረ። ስለዚህም አሁን ላይ እንግዲህ ናሆም ኑሐሚን ጋር ጀምረዋል ማለት ነው ፍቅራቸውን። ዓለም 9 10ኛው ቃጤ እያሉ ይገኛሉ። የኑሐሚን አያትም ናሆምን ወደውታል ማለት ነው። በዚህ መሀል ታዲያ እየተጎዳ ያለው ዳጊ ነው። ዳጊ እንግዲህ ኑሐሚንን ምን ብሏታል? እንኳንም መጣሁ እንጂ አስበሽዋል? እዛ ቢሮ ውስጥ አንቺን አልቦ አይመሽም እኮ አይነጋም እኮ እያላት ይገኛል ማለት ነው። እሷም አውቄ ባሉ ለምን እንደመጣ እኔና ናሆም ፍሬ እንዳንሆን እንደመጣ አውቄ ያለው እያለችው ትገኛለች። ኤሚን ደግሞ በሌላ በኩል ማለት ነው አምራንን ካል ማለት በቃ አምራንን ማስወገድ አለብን ማየ ለአንቺ ያልተመለሰች እቺ ለማንም አትሆንም። ደግሞ እናቴን ባልሆነ ነገር የተጠራጠረችና እናቴን ነብሰ ገዳይ ናት ያለች ሴትዮ መቼም ቢሆን እኛ ጋር እንድትኖር አልፈልግም እያለች በጣም እየተናደደች ትገኛለች ማለት ነው። አምራንን እንሸኛትም ማየ እናስወግዳት እያለች ነው። ወይዘሮ ዝናሽም እንዴ ልጄ ምን ሆነሽ ነው? ምን ነክቶሽ ነው? እያለች በድንጋጤ አምራን እንደዚህ ብታደርግ አምራን መጥፎ ብትሆንም እኛ ግን በዚህ ልክ መመለስ የለብንም እያለች ትገኛለች። እዚህ ጋር ግን ወይዘሮ ዝናሽ ጥሩ ሆና መልካም ሆና ደግ ሆና አይደለም ይሄንን እያለች ያለችው። ነገር ግን ለራሷ አሁን ማለት ምንም እንኳን እሷ ራሷን ከተጠያቂነት ለማዳን የተለያየ ነገር ብታደርግም እንደገና ደግሞ ቪዲዮ ብታስቀርጽ ምን ብትልም ወደ አቶ ለይኩን ሁሉንም ነገር እሳቸው ላይ ለመቆለል እናም ደግሞ አልፎም ተርፎ እሳቸውንም ለማስፈራራት አቶ ለይኩንን ለማስፈራራት ካሜራማን ቀጥራ ቪዲዮ ብታስቀርጽም እኮ ዞሮ ዞሮ ግን ሬሳን ያህል ነገር ወስዳ ያደረገችው ቦታ ሁኔታው ስለሚዘገንናት አሁን ላይ ማለት ምን ብላ በጣም ነው የደነገጠችው። እንዴት ልጄ ይሄን አሰበችው ብላ ማለት ነውና ኤሚን ምን እያስመለከታት ነው? በበቀደምም በባለፈው ምንድነው ያደረገችው? እንዴ ምንድነው ሰክራ ማለት ነው። ምንድነው የሄደ ሰውም ካለ ንገሩንና ሀዘንተኛ እኮ ነው የምትመስሉት ስትል ነበር። አሁንም ደግሞ እንደዛው አይነት ንግግር እየተናገረች ነው ማለት ነውና በእነዚህ ንግግሮቿና በእነዚህ ነገሯ ወይዘሮ ዝናሽ በጣም ደንግጣለች ማለት ነው። አምራን ኤሚንና አምራን ማለት ነው በጣም እየተጣሉ ነው። እንዴ ቆይ ግን ኤሚን ደሞ አንቺን ምን አርግሽ ነው ትላታለች ማለት ነው። እንዴ ምን ታደርግኝ ከዚህ በላይ እናቴን ባሏለችበት አውለሻት ዝም ምንሽ መስለሻን እያለች ኤሚን ደግሞ አምራን ጋር እየተጨቃጨቁ ይገኛሉ። በሌላ በኩልም እንግዲህ ኤሚንና አምራን የሚያገናኛቸው ኤርሚ ነው። ኤርሚ አምራንን በጣም ነው የተቆጣት። ቆይ አንቺ ነገሩን ሁላ እኮ ያበላሸሽው እናትየው ጋር ሄደሽ የልጅሽን ነገር ከእናትየው ጋር ስታስተሳስሪ ነው። ምን አስበሽ ነው? እናታቸውን ታዲያ ያላደረገችውን ነገር አድርጋለች ብለሽ ባልዋለችበት አውለሽ እንዴት ነው ልጆቿ ሆነ ሙሉ ቤተሰቡ ጣላሽ? በራስሽ ችግር የግል ጸብ ነው። ታርጌትና አላማ ደግሞ መረሳት የሌለበት ነገር ነው። አንቺ እኮ ሁሉ ነገራችን ነው ውሃ ውስጥ የከተትሽው እያለ እየወቀሳት ይገኛል ማለት ነው። በዚህ ሰዓት ታዲያ እኔ ምንም ያበላሸሁት ነገር የለኝም እያለች ትመልስለታለች። አሁን ላይ ታዲያ ኤርሚን ለማግኘት የፈለገችበት ምክንያት አምራን ማለት ነው። እንግዲህ አምራን በምን ምክንያት ነው? ኤሚን ምን እያለች ነበር? ከኤርሚ ጋር እያወራች ነበረ በዲኤንኤ ጉዳይ እና የዲኤንኤውን ጉዳይ ስታስብ ደግሞ ጸጉር ነበር ይዘሽ ነው ያላት። ያ ጸጉር ላይ ታዲያ 2 ማበጠሪያ አለ፣ ሁለቱም የወንድ የናሆምና የዳግም። ስለዚህ የዳግምንና የናሆምን ለመለየት ብቸገርም ግን ደግሞ ስረዳ ናሆም በሳምንት አንዴ ነው የሚያበጥረው።
ዳግም ደግሞ በየቀኑ ሳያበጥር አይወጣም። ስለዚህ በዚህ ምክንያት ብዙ ፀጉር ያለው የዳግም ነው ብዬ አስባለሁ ብላለች። እሱ ደግሞ እንደዚህ በገስ የሚሆን ነገር የለም እያላት ነው። ታዲያ እንግዲህ እንዴት አድርጋ ነው ውጤቱን ማለት ነው እንዴት ሆኖ ነው ውጤቱ ሊታወቅ የሚችለው የሚለውንም የምናይ ይሆናል ማለት ነው። ሰላም ታላላችሁ ዱች ሰላማችሁ ይብዛልኝ። እንግዲህ እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። በጣም ደስ የሚል ነገር ተፈጥሯል ማለት ነው። እሱም እንግዲህ ወይዘሮ ዝናሽ ከአምራን ጋራ ማለትም አምራን ፒስ የፈጠረች ትመስላለች። እሷ ለራሷ ተለሳልሳለች። የተለሳለሰችበት ምክንያት ደግሞ አንድና አንድ ማድረግ ያለብኝ ነገር መለሳለስ ነው። ምክንያቱም እንደዚህ ካልሆነ በስተቀረ አማቼን ላሸንፋት አልችልም። ነገር ግን እኔ የተሸነፍኩኝ አስመስዬ ከዚያ በመቀጠል እኔ የራሴን ስራ መስራት እችላለሁ ብላ ወስና ቆርጣ ተነስታለች ማለት ነው አምራን። በሌላ በኩል እንግዲህ የወይዘሮ ዝናሽ ነገር በጣም አሳሳቢ ነው። ምክንያቱም ኤሚን ቆይ ግን እማዬ አባዬ በዚች በአምራን ምክንያት ነው አይደለ ይህን ያክል ቀን በሩን ዘግቶ ተቀምጦ ያለው ግን ቆይች ልጅ እያለች በጣም አሁንም ድጋሚ እየፎከረች ነው። ነገር ግን አቶ ላይኩን በአምራን ምክንያት ነው ወይ ስንል በአምራን ምክንያት እንዳልሆነ ግልጽ ነው ለኛ ለሁላችን ማለት ነው። ምክንያቱም አምራን በእርግጥ ወደዛ ቤት መምጣቷ ለአቶ ላይኩን ላያስደስተው ይችላል። ግን ደግሞ ያን ያክል እንደዚህ አድርጎ በር አዘግቶ ይህን ያክል ጊዜ የሚያዘጋና ማለት የሚያጸጽት አይደለም። ግን የህሊና እስረኛ ሆነዋል አቶ ላይኩን አሁን ላይ። አስቡት፣ ፍትህን አውቃለሁ፣ ፍትህ ወዳለሁ፣ እኔ ደግሞ ከመንግስት መተላለፍ አልፈልግም የሚሉ ህግን የሚያከብሩ ሰው አሁን ላይ ግን በህግ ላይ አመጽ ሰርተዋለኝ። ለህሊናቸው ፍርዱ ህሊናቸው ላይ ተቀምጧል። ይህን ሲያዩ እንዴት ነው ታዲያ የማይደነግጡት? እንዴት ነው ታዲያ ሞራላቸው የማይነካው? ኦፍኮርስ ሞራላቸው ይነካን እና ስለዚህ የአቶ ላይኩን ነገር በጣም የሚያሳስብ ጉዳይ ላይ ነው። ለዚህም ነው ኑሐሚን ምን ትለዋለች ለዳጊ እንዲሁም ለናሆም ማለት ነው፣ እኔ እኮ በዚህ ሁኔታ ላይ ጋሽን ጥያቸው መምጣት አልፈለኩም ነበረ ትላለች። ነገር ግን ያው አቶ ላይኩን የሚያስቡት የሚያቅሉት አንድ ህልም አላቸው። እሱም ህዝቡ ማለትም ገበሬው ማለት ነው አርሶ አደሩ በመሬቱ ላይ ኃላፊ ሆኖ መሬቱንም አርሶ ጠቀም ያለ ነገር ለራሱም እንዲያገኝ የሚፈልግበት ሁኔታ አለ፣ ይሄ ፕሮጀክት ማለት ነው። ስለዚህ ይህንን ፕሮጀክት ካስፈጸማችሁልኝ ልጆቼ ይሄ ለእኔ በቂ ነው ብሏልኝ። ይህንንም ለማድረግ ነው እንግዲህ እነሱም የሄዱት። በዚህም ላይ እንግዲህ የኑሐሚን አያት ማለት ነው እሳቸው ደግሞ ምን ይላሉ? አዎ እንኳንም መጣችሁ ልጆቼ እያሉ ስላለው ነገር ስለ መሬቱ እያወሩ ይገኛሉና ደግሞም ኑሐሚንና ናሆም እንዲሁም ዳጊ እንደደረሱት ሰላም ብለው ከሳሟቸው ምን ካሉ በኋላ ማለት ነው የኑሐሚን አያት ለመሆኑ የትኛው ነው ናሆም ማለት የትኛው ነው ብለዋል። እንግዲህ እዚህ ጋር ምናልባት ኑሐሚን ስለ ናሆም ነግራቸው ይሆናል። ናሆም የዋህ ነው፣ ናሆም ንጹሕ ልብ አለው። ነገር ግን አንዲት አጭበርባሪ ሴት አሁን ወደ ህይወቱ ገብታለች። ይህንን ሁሉ ተናግረው ከሆነ ማሚ አሁን ቅኔ እየዘረፉ ነው፣ በቅኔ እያወሩ ነው እሳቸውና ዳግም ማለት ነው። እንዲሁም ናሆም ራሱ ቅኔ ላይ ጎበዝ ነህ እንዴ ዘረፍከው እኮ ቅኔውን እያሉ ነው። እና እንግዲህ በቅኔም እያወሩ ነው። ስለዛ የአምራን ነገር ማለት ነው ይወጣለታል ብለን እናስባለን። ምክንያቱም ሰላሙን ነው የነሳችው። ሰላሙን አላት ነገራት ለኑሐሚን፣ እኔ በቃ ሰላም እፈልጋለሁኝ፣ ከህሊናዬ ከአእምሮ መሸሽ አልፈልግም። ስለዚህ ሰላሜን ስለምፈልግ ሰላም ደግሞ እዚህ በጣም አለ እና ይህንን የመሰለ ሰላም በአንዲት ስልክ ምክንያት አንስቼ ከዛ መረበሽ አልፈልግም፣ ለዛ ነው የማላነሳው ብሏል። እዚህ ጋር አምራን ደግሞ መቼስ አሁን ደግሞ ኔትወርክ ነው እንዳትለኝ እያለች ነው። እንዴት ነው ኔትወርክ ይሆናል? እየጠራ ነው እዛ ጋር እያየው ነው፣ ግን በቃ ማንሳት አልፈለግም። አያችሁ ጭቅጭቅ ምን ያክል አእምሮ እንደሚጎዳ አለኮ። ልቦናዬ በቃ አእምሮ የታደሰ ደስ የሚል መንፈስ አለው። በጣም ደስ አለኝ አለ። እውነት በጣም ነው የሚገርመውና እንግዲህ በጣም ደስ ብሎኛል፣ ኢንቫይሮንመንቱ ደስ ይላል እያለ ይገኛል። ናሆምና ኑሐሚን ደህና ጊዜና ጥሩ ጊዜ እያሳለፉ ነው። ስለዚህ አምራን በቅርብ ጊዜ ጌራውት የምትባል ይመስላል ስናየው ማለት ነው። በተለይ ደግሞ የአምራን ችግር ምንድን ነው? በወጣ በገባ ቁጥር ነው። አያችሁ አሁን ይሄ ድራማ ነው ኦፍኮርስ፣ ግን ምን ተማርን ነው
ምን ተማርን ምን ጨበጥን ስንል እኔ ከአምራን የተማርኩት ማለት እሷ አስተማሪ ሆና ሳይሆን ማለት ገጸ ባህሪዋ የምታስተምር ሆና ሳይሆን ግን የሆነ የምትጨቃጨቃ እንዴት የሆነች ባሏን የምትነዛነት ሲወጣ ሲገባ ኝኝ የምትል ሴት አይነት ናትኝ። ያ ደግሞ ለባሏ በጣም ትልቅ ችግር ነው። ለዚህም ነው አሁን ላይ ናሆም ሊያያት ራሱ ፈቃደኛ አይደለም፣ አይፈልግም ከነ ማለት ነው። እና ይሄ የሆነው ደግሞ በራሷ ምክንያት በራሷ ጥፋት ነው ማለት ነው። ስለዚህ ጭቅጭቅ አይጠቅምም፣ ይጎዳል። እንደ ኑሐሚን የታገሰስ እሱ ደግሞ ፍሬውን የጠበቀ ያው ይበላል ማለት ነው። ስለዛ እንግዲህ ናሆምና ኑሐሚን የሚቀጥሉ ይመስላል። እናንተ ምን ይመስላችኋል? እኔ ግን እንደሚቀጥሉ ነው የሚሰማኝም ይመስለኝም። ቀጣዩ ምን ሊሆን ይችላል ስንል እንግዲህ በቀጣይ ደግሞ ኑሐሚንና ናሆም አንድ ላይ ሆነው ይዘንላቸው የምንመጣ ይሆናል ማለት ነው። ዳጊዬ ምስኪን፣ እኔ ዳጊን ያሳዘነኝ ምር ዳጊ አሁን በአባቱ መጥፋት አባቱ የት ነው ያለው የሚለው እያሳዘነው ነው። ብዙ ነገር አይምሮውን በቃ ግን አሁን ደግሞ በተለይ እዚህ በጣም ነው የሚያሳዝነው። ኑሐሚንን ደግሞ ቁልጭልጭ እያለ የሚያያት ዛሬ ነገ የኔ ልትሆን ትችል ይሆንን? አምራን ቶሎ ናሆም ጋር ግቢ፣ ምክንያቱም እኔ የምፈልገው ኑሐሚንን ነው። ኑሐሚን ደግሞ በቃ ናሆም ካገባ እኔን ባትወደኝም እኔ ስለምወዳት አይነት ነገር እያለ ነበረ። ነገር ግን ፍቅር በይሉኝታ የለም። ኑሐሚን ታዝንለታለች፣ ያሳዝናታል። ዳጊ ግን ደግሞ በይሉኝታም አትወደው ሰው ጋር መኖር ከባድ ነው ብዬ አስባለሁ። እናንተ ምን ትላላችሁ ተወዳጆች? አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቀጣዩን በቀጣይ ክፍል ይዤላችሁ የምመጣ ይሆናል። ወዳችኋለሁ። ባይ ባይ።